እውነት እነዚህ ልጆች ሳይ ምንም ውስጤ አልቻለም። በጣም ነው ያሳዘኑኝ። በጣም ነው የሚያሳዝኑት። መካከለኛዋ ደግሞ የአእምሮ በሽተኛ ሆናለች። ምንም አታውቅም። ምንም የምታውቀው ነገር የላትም አሉ። እንግዲህ እነዚህ እህቶቻችን ቢያንስ ከ18 ዓመት በታች ቢሆኑ ነው፣ ከዛ በላይ አይሆኑም። ፈጣሪ አምላክ ለተጨነቁ ለተሰቃዩ ሁሉ ፈጣሪ ይድረስላቸው። እጅግ በጣም ነው ያሳዘኑኝ። ልጆቹ ሊቢያ ነው ታግተው ያሉት ነው የተባለው። በጣም ያሳዝናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም ወጥቶ ከመቅረት ፈጣሪ ይጠብቃችሁ። በሀገራችን ላይ ርዝቃችን ይክፈትልን። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። የምንበላው ማድ የምንስቅበት ፍቅር ፈጣሪ አያሳጣን። ዛሬ እንግዲህ ያው ባለፈው ለአራፋ ምግብ ሰርቼ ነበር በሙቤ ዩቲዩብ እና አብዛኛዎቻችሁ ምንድን ነው ስሙ ኢሞዬ ላይ ሸር አድርገው ነበረ የቪዲዮውን ሊንክ እና ብዙዎቻችሁ ለምንድን ነው በድምጽ ያላስቀመሽው? ከመጀመሪያ ጀምረሽ ለምን አልነገርሽንም? ይሄኛው ደግሞ ነጭ የሚመስለው ደቃቃው ምንድን ነው አልገባንም ያላችሁ ልጆች አላችሁ፣ ኢሞ ላይ ማለት ነው፣ ኢንቦክስ ውስጥ። በዛን ሰዓት እኔ ዝም ብዬ ነበረ ማለት መቀረጹም ትዝ አላለኝም ነበረ። በኋላ ነው ለጨርስ አካባቢ ላይ ትዝ ሲለኝ እስኪ ቆይ ዝም ብዬ እንደማስታወሻ ልቅረጽ ብዬ ነበረ የቀረጽኩት ማለት ነው። እና ምንድን ያደረግኩት በመጀመሪያ ነጭ ነው ያላችሁት እንትን ነው ጨጓራ ነው፣ አንጀት ምናምን የለውም። እንትን ጨጓራ ብቻ ነው ማለት ነው። ጨጓራ ይሄ እንትን የሆነ ጨጓራው ራሱ ነው ኦሪጂናል ጨጓራው አለ አይደለ? የጉበት ምናምን ሳይሆን እሱን ነው መጀመሪያ ያደረግኩት። እሱ ትንሽ ጠንከር ስለሚል እሱ መብሰል ስለነበረበት ዘይት አረኩኝ። ያው በደቃቁ ካተፌ ማለት ነው። መክተፉን እንግዲህ መንገር አይጠበቅብኝም። ይሄ ማለት ነው ይሄ ነጭ የሆነው ካሜራው ላይ ነው ነጭ የሆነው ማለት ነው። እና ጨጓራ ነው። ጨጓራውን እንትን አልኩኝና በደንብ አጠብኩት። በሙቅ ውሃ ምናምን አጠብኩት። የዚህ ሀገር ጨጓራ በጣም የሆነ ገር ነገር ነው እና እንደ ሀገራችን አንዳንድ ሰዎች ይልጣሉ። እኔ በነገራችን ላይ ጨጓራ ሲላጥ አልወድም። በደንብ ታጥቦ ከነ ጨጓራው እንደ ሀገር ቤት ነበር የምፈልገው። እንደውም ሉሉ ናት በደንብ አድቀቂው ብላኝ እንጂ እሷ ደቀቅ ነው የምፈልገው ብላኝ ነው እንጂ እኔ ሀገራችን በእንትን በብረት ምጣድ ጠብሶ በጨው የሚበላው አለ እንደዛ ነበር የምወደው እኔ እና እንደዛ ላደርግ ነበር የፈለግኩት። እሷ ግን ይድቀቅ ስትለኝ በቃ የእሷን ፍላጎት እንትን ላለ ማለት ብዬ ነው ያደቀኩት። ለማንኛውም ይሄ ከፍ ከፍ ብሎ የምታዩት እንትን ነው ምንድን ነው ስሙ ዱለት፣ እንደ ዱለት አድርገን ከትፈነው ነው። ጨጓራና ጉበት ነው ማለት ነው ይሄ። አሁን እዚህ ጋር በደንብ አድቅቄ ከከተፍኩ በኋላ መጀመሪያ ላይ ቀይ ሽንኩርትን ያደረግኩት ቀይ ሽንኩርትና ዘይቱ ከፈላ በኋላ ቀይ ሽንኩርትን አደረግኩኝ። ድቅቅ አድርጌ በዱለቱ ልክ ነው የከተፍኩት ማለት ነው። ሽንኩርቱ ለብቻ ትልቅ ሲሆን እሱ ለብቻ ትንሽ ሲሆን ብዙም ደስ ስለማይል ከዛ ጋለው ዘይት ላይ ሽንኩርት ካረኩ በኋላ ሽንኩርቱን ትንሽ ጠበስ ጠበስ አድርጌ የሆነ የሽንኩርቱ ጣዕም እስከሚጠፋ የሆነ ሽንኩርቱ ሲጠበስ የሆነ የራሱ ሽታ አለ አይደለ? እሱ እስከሚመጣ ድረስ ጠበስኩትና ጨመርኩት ጨጓራውን ብቻ ማለት ነው። ከዛ ጨጓራውን ምንም ውሃ አልጨመርኩም፣ ምንም አላደረኩም። በሽንኩርቱ በዘይቱና በራሱ ውሃ በደንብ አድርጌ ጠበስኩት። ከጠበስኩት በኋላ ምንም አልጨመርኩም። ጨውም ምንም የጨመርኩት ነገር የለም። ከዛ እንትን ጉበቱን ጨመርኩ ማለት ነው። ጉበቱንም እንደዚህ ያው ጉበት በተፈጥሮ ስለሆነ እንትን ይላል። እንደዚህ አድቅቄ የከተፍኩትን ሽንኩርት ግማሹን ነው ያረኩት። እዚህ ጋር በነገራችን ላይ ዳቦ ቆሎን ቆርጬ ሴትዮዋ ስጠራኝ አሮብኝ ነው። ለማንኛውም እንደዚህ አድርጌ ካደረኩኝ በኋላ ጥብሱ ጋር እንሄድ። ይሄኛው ዱለቱ እየበሰለ ነው። ጥብሱን ደግሞ ምንድነው ያደረኩት እንደዚህ በረጃጅሙ ሽንኩርት ከትፌ ነበር መጀመሪያ። ከዛ ሽንኩርት ከትፌ የፈላ ዘይት ላይ ሽንኩርቱን አደረኩትና ሽንኩርቱ ከተጠበሰ በኋላ ስጋውን ጨመርኩኝ። ስጋ ብቻ ማለት ነው። ስጋውን ከጨመርኩ በኋላ እኔ የፈለኩት እንደ ሸክላ ጥብስ እንዲሆንልኝ ነው። ብዙ ሰዎች በቅመም እንትን ብለው አሽተው ዘይት ላይ ይጠብሳሉ። ልክ እንደ ሳምቡሳ። እኔ እንደዛ አልፈለኩም። ምክንያቱም ዘይት ይጠጣል፣ ያ ጥሩ አይደለም። ስጋ ለራሱ ስጋ ነው። እንደገና በዘይት እንደ ሳምቡሳ ተጠብሶ በጣም ነው የሚከብደው። እኔም ጨጓራ ስላለብኝ ከዛ እኔ በራሱ ብቻ ጥብስ ሸክላ ጥብስ መስራት ነው የፈለኩት። ይሄኛው እንደዚህ እየበሰለ ነው።
ገና ፕሮሰስ አለው፣ የሚጨመር ነገር አለው፣ ይብሳል። ከዛ ግን ምንድነው ስሙ ጥብሱ ጋር ይሄንን ጨመርኩ። የደቀቀ የሚያቃጥል ቃሪያ፣ እንደገና ፍልፍል ባረድ የሚባለው ቀዩንም አረንጓዴውንም እንደገና ደቆ የተከተፈ ቀይ ሽንኩርት አድርጌ እዚህ ጋር ጨመርኩኝ ማለት ነው። በቃ አሁን ይሄ ከአሁን በኋላ ጨውና ቅመም ነው የሚጨመረው ማለት ነው። ዱለቱ አለቀ። ስለዚህ አሁን እዚህ ጋር እያማሰልኩት ነው በደንብ። በነገራችን ላይ በአንድ እጄ ስለሆነ የምቀርጸው በአንድ እጄ እያማሰልኩ መጥበሻው እየተንሸራተተብኝ ማለት ነው። ከዛ እዚህ ጋር ያው እኔ ዝም ብዬ ስለነበረ የቀረጽኩት ቅደም ተከተሉን አላስቀመጥኩትም። ይሄ አሁን ይሄን ሽንኩርት የጨመርኩት መጨረሻ ላወጣ ስል ነው። ይሄ ከላይ ያለው ሽንኩርት መጨረሻ ላወጣ ስል የጨመርኩት ነው። ግን ዝም ብዬ እንደ ማስታወሻ ስለነበረ የቀረጽኩት ቅደም ተከተሉን አልጠበቅኩትም ማለት ነው። ግን የሰራሁት መጀመሪያ እንትኑን ስጋውን እንደዚሁ ከጠበስኩኝ በኋላ ከጨመርኩኝ በኋላ ከደንኩት። አቀላቅየ ሽንኩርቱ ዘይቱ ጋር አቀላቅየ ከደንኩት። ከዛ በጣም ብዙ ውሃ አወጣ። ብዙ ውሃ ሲያወጣ ክድና አድርጌ ተወኩት ማለት ነው። እያማሰልኩ በአንድ በኩል ብቻ እንዳይበስል እያማሰልኩኝ ከደንኩት። እሳቱን ወይም ደግሞ ጋዙን እስከ መጨረሻው ያደረኩት፣ ምክንያቱም ውሃውን እንዲመጥልኝ ማለት ነው። እንደዚህ ስጋ ስትሰሩ እሳቱን ቀስ ካረጋችሁት ውሃ እየተፋ ነው የሚሄደው፣ ቶሎ አይመጥላችሁም እና እሳቱን ጭምር ስታደርጉት ቶሎ የመምጠጥ ባህሪ ይኖረዋል። ስለዚህ በደንብ ከመጠጠ በኋላ ውሃው ልክ እንደዚህ እየቀላ መጣ። ከዛ እየቀላ ሲመጣ ምንድነው ምንም ያረኩት ነገር የለም። ጨውም አልጨመርኩም፣ ቅመምም አልጨመርኩም፣ ምንም ነገር ዘይትና ሽንኩርት ብቻ ነው የጨመርኩት። በኋላ ግን ዱለቴን እንደዚህ አድርጌ ከጨረስኩኝ በኋላ ጥብሴንም እዛ እየሰራሁ ነው፣ ዱለቴንም እዛ እየሰራሁ ነው። በነገራችን ላይ ዱለቱ ያው አከታተፉ ድቅቅ ስላለ በእንጀራ ለማንሳት ትንሽ የዚህ ሀገር እንጀራ ደረቅ ስለሆነ ያስቸግራል እንጂ በጣም ነበር የሚጥመው። አንደኛ ቅቤ የለም፣ ቅቤ አልተጨመረበትም፣ የሀገራችን ቅመም አልተጨመረበትም። ያው ባለው ነገር ነው የተሰራው እና ግን ያምር ነበረ። እንትኑ ላይ ራሱ ሱፈሮ ላይ ስታደርጉት በጣም ያምር ነበረ። ጥብሱም እንደዚህ ሆኖ መጨረሻ ላይ እንግዲህ ይኸው ይሄን ቃሪያ ጨመርኩኝ ማለት ነው ጥብሱ ላይ። እንዳልኳችሁ ድብልቅልቅ ያለ ነው አቀራረጹ። ምክንያቱም እኔ ለቪዲዮ ብዬ አልነበረም የቀረጽኩትና ኧረ ቪዲዮ ማስታወሻ ይቀመጥ ዩቲዩብ ላይ ምናምን ስትለኝ ነው እንጂ ያስቀመጥኩት ለቀዋለሁ ብዬ አልነበረም የቀረጽኩት እና ድብልቅልቅ ነው ያረኩት። ለማንኛውም ይሄው እንደዚህ በጣም ያምራል። እንደዚህ ሲሆን ያምራል። አሁን ይሄ ሸክላ ቢኖር ማለት ነው፣ ሸክላው ይሄ ጥብስ የሚደረግበት ሸክላ ቢኖር በቃ ትክክለኛ ሸክላ ነው የሚሆነው። የስጋ መጥበሻ ቅቤ ምናምን ቢኖር በጣም ነበር ማሻአላ ነበረ። ከዛ ይኸው እዚህ ጋር ዱለቴን እንግዲህ ጨማምሬ ጨርሳለሁኝ። ጨማምሬ ከጨረስኩኝ በኋላ እኔ እናንተ ምንድን ነበር ያደረግኩት የቆረጥኩት ዳቦ ቆሎ ቆርጬ ማለት ነው። ለእህቴ ነበር የቆረጥኩት። እህቴ ጾመኛ ስለነበረች ያው የጾም ነገር አትበላም ነበር። አሁን ጾም ሰኔ ጾም ስለገባ ማለት ነው። ከዛ ለእሷ ነበር ወተት ሳልጨምር ምንም የጾም ነገር ሳልጨምር ሰርቼ እየጠበስኩ እያለ ሴትዮ ጠራችኝ። ሴትዮ ስትጠራኝ ምንድን አደረግኩኝ ዘይቱ ላይ እንዳለ ዳቦ ቆሎ ጥየው ሄድኩኝ ማለት ነው። ከዛ ስመለስ አሩ አገኘሁት። ከዛ ስጠላኝ ለእህቴም ሳልክላት ቀረሁኝ ማለት ነው። እንዴት የኤርትራ የሴትዮዋችን ልጅ ሰራተኛ መታ ነበረ። እሷ ይዛው ሄደች። ያረረውን ሳይሆን ይሄኛውን ማለት ነው። እሷ ይዛው ሄደች። ለማንኛውም ዳቦ ቆሎ መስራትም ከፈለጋችሁ ቤታችሁ ሰርታችሁ መብላት ትችላላችሁ። በጣም ቀላል ነው፣ ግን ደግሞ በጣም ነው የሚጥመው። እሱንም ንገሪኝ ካላችሁ ነግራችኋለሁኝ። እንደዚህ አድርገን ጥብሳችንን ድለታችንን ጨረስን። ሉሉ ዳቦ ጋግራ ነበረ። ዳቦዬን ቆረስኩ። ዳቦዬን ከቆረስኩኝ ዳቦ ቆሎዬን ካስቀመጥኩ ካቀራረብኩ በኋላ ሉሉን እስከምሰራ ድረስ አንቺ ታጠቢና ልበሽ ብያት ነበረ። እሷ ተጣጥባ ለብሳ እኔ አንድ አይነት ቀሚስ እንለብሳል ብዬ ነበረ። ሉሉና እኔ በጣም ብዙ አንድ አይነት ቀሚሶች አሉን፣ በጣም ብዙ ስንጠልብ አንድ አይነት ነው የምንጠልበው እና የባህል ልብስም አንድ አይነት አለን፣ ሽፎን ምናምን አንድ አይነቶች አሉን እና እኔ አንድ አይነት ልብስ የባህልም ከሆነ አንድ አይነት ሽፎንም ከሆነ አንድ አይነት እንለብሳል ብዬ፣ ግን እሷ ምን አደረገች መሰላችሁ? ለእሷም ለእኔ የሚጠለቡት አንድ ቀሚስ ነበር እና የእሷ ሜኔም ደረታችን ላይ ሰፍቶን ነበረ። የኔን አስጠበብኩት። ያንቺ የሚጠበብልሽ ስላተራ ያበላሹብኛ ብላ እምቢ ብላ፣ ከዛ እኔ የኔን ወስጄ አስጠብቤ
ከዛ አጅሬት ሻወሯን ወስድ አድርጋ የኔን ነው ልብስ ያደረገችው ማለት ነው። ከዛ እሷ በሽፎን ዋለች፣ እኔ በጎጃም ጥበብ ዋልኩኝ ማለት ነው። እዩ እዚህ ጋ አሁን እኔ ሻወር ወስጄ በነገራችን ላይ ዝም ብዬ ቀሚሴን ብቻ ነው የለበስኩት። እዚህ ጋር እያረኩ ነው። ይሄ እንግዲህ ጥብሱ ይኸው ትክክለኛ የሸክላ ጥብስ ነው የሚመስለው መልኩ ምናምን በቃ ሸክላ ጥብስ ነው የሚመስለው። ቃሪያው መጨረሻ ላይ የጨመርኩት ቃሪያ እንትን ብሎብኝ ነው አር ማለት አሮ ወይም ደግሞ በስሎ ነው እንጂ ጥሬ ቃሪያና ጥሬ ሽንኩርት ቢኖረው በቃ ትክክለኛ እንትን ነው የሚሆነው። ከዛ እዚህ ጋር ዱለት አደረኩ። በነገራችን ላይ መካከል ላይ ያለ መመሰላችሁ ወጥ አልሰራንም ነበርና ወጥ ስላልሰራን እንትን ያደረግነው ሉሉ ለሴትዮዋ በፊት ከአራፋ በፊት ፎሶሊያና በደጃጅ በዶሮ እንትን ሰርታ ነበረ ማለት ነው። እና ያንን ነው መሀል ላይ ያደረግነው ዝም ብለን ምናልባት ልጅቷ አብራን ያለችው እጇ የሚታየው ልጅ ኤርትራ ናት እና እሷ ምናልባት እርጥብ ነገር ከፈለገች ብለን ነው። ከዛ ይሄን የመሰለ እንጀራ ወንድማችን አመጣልን። እኛም ደግሞ ዳቦ ቆሎ የቆረኩት ይሄ ነበረ። ከዛ እንግዲህ ዳቦ ሉሉ የጋገረችው ፎዚ የሰራችው ሸክላ ጥብስ ዱለት፣ እዚህ ጋር ዳቦ ቆሎ ትላላችሁ። ከዛ ይህን እንደዚህ ካደረግን በኋላ መጨረሻ ላይ እኔ ስበላ ምን እንደጠጣሁ አሳያችኋለሁ። ይሄ ዳቦ ቆሎ የቆረጥኩት ነው ማለት ነው። ይሄ ያላረረው ነው። ያረረውን አላቀረብኩትም። ይኸውት እውነት የምር ሸክላ ጥብስ ነው የሚመስለው። እዚህ ጋር ሻይ አለ፣ ገሃዋ አለ። በደንብ ያው እንግዲህ በምንችለው አድርገናል ማለት ነው። እዚህ ጋር እንግዲህ ያው እየበላን ነው። ሉሉ ሴትዮዋ ምሳ አቅርቢ ብላ ተነስታ ሄዳ እኛ እየበላን ነው። እዚህ ጋር ልጅቷና እኔ ማለት ነው። እዩ ቀሚሴን ለብሼ እግሬን እንድትዘርግቼ እንደነበረ እኔ ነኝ የማውቀው። እግሬ ዘርግቼ ነበር ስበላ የነበረው። እዚህ ጋር ዱለቴ በፊት ያረኩት አልቆብኝ ድጋሚ እየጨመርኩ ነው እና ለልጇ ልጨምርላት ስለ አልፈልግም ማለችኝ። እሺ አልኩኝና ቢ እያልኳት ነው። እዚህ ትግረኛ እየተለማመድኩ ነው። በነገራችን ላይ በትግረኛ ብልኤ እያልኩ ነው። ብልኤ ነው መሰለኝ የሚባለው፣ ብልኤ ነው የሚባለው ይመስለኛል። ለማንኛውም እዚህ ጋር እየበላን ነው። እንትኑ ዱለቱ በጣም ስለደቀቀ ለመያዝ ያስቸግራል። እኔ አታድቂ ነበር አይድቀቅ ነበር ያልኳት። እዚህ ጋር የምጠጣው ነውት እንግዲህ። ኦ ማይ ጋድ! መልካም ጊዜ ባይ